ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁኝ? እነሆ የሰዓቱን መረጃዎች ይዤላችሁ ቀርቤያለሁ። በዚህ ሰዓት ወደ እናንተ የማደርሰው መረጃ የህወሓት የትጥቅ ማከማቻና ሎጂስቲክ በበርካታ ቦታዎች ሲቀጠቀጥና ሲወድም መዋሉ አሁንም በዚህ ሰዓት እየተቀጠቀጠ መሆኑ እንመለከታለን። ከዚሁ ጋር በተያያዘ የህወሓት አመራሮች ከድሮን ጥቃት ለማምለጥ በህቡ መንቀሳቀስ መጀመራቸው፣ ልዩ ልዩ የግንኙነት እርስ በርስ የመገናኛ መንገዶችን መቀየሳቸውና የማደሪያቸውን፣ መዋላቸውን፣ መሰብሰቢያቸውን ሁሉ እንደለወጡ ይሄንን በተመለከተ አስቀድሞ መረጃ እንዳይወጣ ለማድረግ የተለያዩ የጥንቃቄ እርምጃዎችን መውሰዳቸውን እንመለከታለን። በሌላ ዜና በአርሲ ሰላማዊ ዜጎችን ሲጨፈጭፍ የቆየው የሽብር ቡድን በሰፈረው ቁና መሰፈሩ ወይም አይቀጡ ቅጣት መቀጣቱ በዚህም መደምሰሱና ብዙ ቁጥር መማረኩን እንመለከታለን። አብራችሁን ከቆያችሁ የእነዚህን መረጃዎች ዝርዝር ታደምጣላችሁ። እናም አብራችሁን ቆዩ። አብሪ ሚዲያን ሰብስክራይብ፣ ሼር እያደረጋችሁ ማለት ነው። ወደ መጀመሪያው ዜና በእኔ መጀመሪያ መቅደም አለበት ወዳልኩት ዜና ልለፍና የአርሲው ጨፍጫፊ ቡድን በተለያየ ቦታ ከፍተኛ ምት አርፎበት በርካቶች ተደምስሰዋል፣ በርካቶች ተማርከዋል። ይህ የምታዩት ቪዲዮ በመግቢያም ላይ ያያችሁትና አሁን ደግሞ በድጋሜ እንድታዩት ያቀረብኩላችሁ ቪዲዮ ይሄ ቡድን እንደ በግ እየተነዳ ገቢ ሲደረግ የሚያሳይ ነው። እነዚህ በአርሲ ንጹሐንን ሲጨፈጭፉ የነበሩና በአሁኑ ሰዓት ህብረተሰቡ ከመከላከያ ሰራዊቱ በተለይም ከፌዴራል ፖሊስ ጋር እና ከአካባቢ ጥበቃ ወይም የጸጥታ ኃይሎች ጋር ህብረተሰቡ ባደረገው ቅንጅት እና በቅንጅት በተሰበሰበ መረጃ አማካይነት የቡድኑ አባላት የገቡበት ገብተው መደበቂያ ጫካቸው ድረስ በመዝለቅ ከፍተኛ ጉዳት እንዲያስተናግዱ ተደርጓል። በጽኑ ወይም በከፍተኛ ደረጃ ተቀጥቅጠዋል። ከስፍራው የወጣው መረጃ እንደሚያመለክተው በይበልጥ በዚህ ሚሽን ላይ የተሳተፉት የኢትዮጵያ ፌዴራል ፖሊስ ልዩ ሽብር ኮማንዶ ቡድን አባላት ናቸው እና በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች በሚንቀሳቀስ የሽብር ቡድን ላይ ባካሄዱት የተጠናና የተቀናጀ ልዩ ኦፕሬሽን በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። ይህንን ሚሽን በፌዴራል ፖሊስ ልዩ የሽብር ኮማንዶ አማካይነት መወጣት መቻሉና ኦፕሬሽኑም ውጤታማ መሆኑ ከመከላከያ ኃይላችን በተለየ ሌሎች የጸጥታ ኃይሎችም በራሳቸው ቁመና በራሳቸው አደረጃጀት የጠላትን ኃይል መደምሰስ የሚችሉበት አቅም መፈጠሩ ነው የሚያሳየው። ብዙ ጊዜ የኢትዮጵያ መከላከያ ሰራዊት ለሀገር ሉዓላዊነትና ለከፍተኛ ግዳጅ ሀገር አቀፍና ዓለም አቀፍ ግዳጅ ነው መሰማራት ያለበት። ግን ሀገራችን ውስጥ እዚህም እዛም ትንኮሳ እየተደረገ የህብረተሰቡን ሰላም ለማረጋጋት ሲባል እነዚህ ኢትዮጵያ ውስጥ ያሉ ታጣቂዎች የራሳቸውን ህዝብ የሚጨፈጭፉ፣ የራሳቸውን ህዝብ የሚዘርፉ፣ የራሳቸውን ህዝብ የሚገድሉ ከመሆናቸው አንጻር ሰራዊቱ እዚህም እዛም በሀገር ውስጥ ግዳጆች ተጠምዶ መቆየቱና ብዙ መስዋዕትነት መክፈሉ የትኩረት አቅጣጫውም እንዲከፋፈል መደረጉ ይታወቃል። ነገር ግን አሁን የኢትዮጵያ መንግስት እንደዚህ አይነት የደህንነት የውስጥ የጸጥታ ችግሮችን ለመፍታት ፌዴራል ፖሊስን፣ የክልል ፖሊሶችን፣ ሚሊሻዎችን እና ሌሎችንም የጸጥታ ኃይሎችን በማደራጀትና አቅማቸውን እንዲገነቡ በማድረግ ይህ የእነዚህ የጸጥታ ኃይሎች መዋቅር ለህብረተሰቡ በጣም ቅርብ ስለሆነ በዚህ መሰረት
መረጃ ከህብረተሰቡ እያገኙና ከህብረተሰቡ ጋር ተባብረው ግዳጃቸውን እየተወጡ ውጤታማ ስራ የሚሰሩበት አቅም ተገንብቷል። ይህ አሁን ፌዴራል ፖሊስ የልዩ ጸረ ሽብር ኮማንዶ የወሰደው እርምጃና ያስመዘገበው ድልም የዚህ ውጤት ነው። ወደፊት በክልል ደረጃ የሚነሱ የሰላም መደፍረሶችን እና የህብረተሰቡን ደህንነት የአደጋ ላይ የሚጥሉ እንቅስቃሴዎችን በዚህ ደረጃ ለመክታት ከፍተኛ ስልጠና፣ የቴክኖሎጂና የአደረጃጀት ማሳደግ ስራዎች እየተሰሩ መሆናቸውን ነው የሚያሳየው። ይህም በአርሲ የተገኘው ውጤት የዚህ አንዱ ማሳያ ነው። በሌላም አካባቢ እነዚህ ተግባራት ይቀጥላሉ። እንግዲህ ከውጭ ኃይሎች ጋር ተሳስሮ በከፍተኛ አደረጃጀት በከፍተኛ የውጭ ጠላት የትጥቅ ድጋፍ የሚንቀሳቀስ እንደ ህወሓት ያለ ቡድን ከኤርትራ ጋር እና ከሱዳን ከግብፅ ጋር ተሳስሮ አጠቃላይ ሀገረ መንግስት ለማፍረስ ኢትዮጵያን ለማጥፋት እና የኢትዮጵያን ብሔራዊ ጥቅም ለማሳጣት የሚንቀሳቀስ ኃይል ያው እንደ ውጭ ጠላት ትስስሩ ከውጭ ጠላቶች ጋር ስለሆነ እንደ ውጭ ጠላት በመከላከያ ኃይላችን ይመታል። ይሄ አደረጃጀት በአሁኑ ሰዓት ውጤት እየተገኘበት ነው። በአየርም በምድርም በባህርም ጭምር ማለት ነው እና ይህንን መሰረት በማድረግ የህወሓት ላይ በተከታታይ ሲወሰዱ የነበሩ እርምጃዎች ነበሩ። ከሸረሪና ውጊያ ጀምሮ ማለት ነው። ሸረሪና ላይ በከፍተኛ ደረጃ ቅስሙ የተሰበረው የህወሓት ኃይል በአብዛኛው በአሁኑ ሰዓት ኃይሉን ወደ ደቡብ አቅጣጫ ወደ ደቡብ ትግራይ አቅጣጫ በማንቀሳቀስ ለአማራ ሰሜን የሆኑ ቦታዎችን ማለት ነው። እነዚህ ቦታዎች ላይ ከፍተኛ የኃይል ስምሪት እያደረገ ወሳኝ የሆኑ የሜካናይዝድ እና የቡድን መሳሪያዎችንም በየቦታው እየተከለና እያስጠጋ የሚገኝበት ሁኔታ አለ። በተደጋጋሚ ቡድኑ ጦርነቱን ከትግራይ ውጪ አማራ ክልል ላይ አካሂደዋለሁ፣ የአማራ ክልልን ኢኮኖሚ የራሴ አቅም በማድረግ መንግስትን ወደ መቀየር ከነዚህ ኃይሎች ጋር ተባብሬ ወደዛ አሰማራለሁ እያለ ሲፎክር ይደመጣል። ለማንኛውም በመግቢያ ላይ እንደነገርኳችሁ የህወሓት የትጥቅ ማከማቻና ሎጂስቲክ በበርካታ ቦታዎች ሲቀጠቀጥና ሲወድም ውሏል። በዛሬው ዕለት የህወሓት አመራሮች ደግሞ የድሮን ጥቃትን ለማምለጥ በህቡ መንቀሳቀስ ህቦ ገብተዋል። በአጠቃላይ እንቅስቃሴያቸውን በጣም በሚስጥራዊ መንገድ አድርገዋል። እንግዲህ ዛሬ ነሐሴ 18 ቀን 2018 ዓ.ም የኢትዮጵያ አየር ኃይል በደቡብ ትግራይ፣ በደቡብ ምስራቅ ትግራይና በሰሜን ምዕራብ ትግራይ በደብረ ጽዮን ቡድን ትጥቆችና ስምሪቶች እንቅስቃሴዎች ላይ የተመለከቱ ወታደራዊ ኢላማዎችን ታርጌት ያደረጉ ሰፋፊ የድሮን ጥቃቶችን በተከታታይ አካሂዷል፣ እያካሄደም ነው። በአሁኑ ሰዓት እስካሁን በርካታ ትጥቆች፣ መድፎች፣ ታንኮች እና የተተኳሽ መጋዘኖች ወድመዋል። ከዚህ ውስጥ በራያ አዘቦ የህወሓት ካምፕ ላይ የድሮን ድብደባ ተፈጽሟል። በራያ አዘቦ ተከታታይ የድሮን ጥቃት ሲፈጸም እነዚህ የድሮን ጥቃቶች የተፈጸሙትም በወታደራዊ ካምፖች ላይ አነጣጥረው ነው፣ ውጤታማም ነበሩ ይላል ከስፍራው የወጣው መረጃ። ይሄን በተመለከተ ከትግራይ የሰላም ኃይል በቅርብ ርቀት ይሄንን እንቅስቃሴ ስለሚከታተሉ ማለት ነው የነሱ የመረጃ ምንጮች ይሄንን አደርሰውናል። ስለዚህ በህወሓት ላይ እነዚህ ድብደባዎች በጣም ወሳኝ የሆነ ጉዳትን አስከትለዋል። በሌላ በኩል እንግዲህ በእንዳባጉና አዲገብሩ በዚህ መውጫ አካባቢ የጉጅሌው ሜካናይዝድ ኃይል
እንደተደበደበም እንዳልኳቸው እነዚህ የመረጃ ምንጮች አድርሰውናል። አብ ከተማ እንዳባጉና ናብ አዲ ገብሩ መውፂ ዘነበረ ሜካናይዝድ ጉጅሌ ድህረት ብድሮን ታምሽሹ አሉ ብለዋል። በድሮን ድምጥማጡ እንዲጠፋ ተደርጓል። በራያ ዘቦ ጣቢያ ገነት ቁሽት ኩሰራ ደው አልጋ ልዩ ቦታው ጋሰራ ላይ እና ወራንካ ላይ ደግሞ 4 በተሳቢ ጭነው ሌሊቱን ሲገቡ የነበሩ ተሽከርካሪዎች ላይ የተጫነ ትጥቅ ተመቷል፣ ወድሟል። በኮረም አካባቢ በሚገኙ የህወሓት ወታደራዊ ካምፖች ላይም እንዲሁ ከባድ የድሮን ጥቃትና ተከታታይ የሆነ ተፈጽሟል እና ይህን በተመለከተ የደረሰ መረጃ እንደሚያመለክተው በኮረም አካባቢ ተሰግስገው በሚገኙ የህወሓት የጥፋት ቡድን ወታደራዊ ካምፖች ላይ ዛሬ ኃይለኛ የድሮን ጥቃት ተፈጽሟል። እንግዲህ የጥቃቱ ኢላማ የተደረገው ወታደራዊ ካምፖችን ነው። በካምፖች ውስጥ የሚንቀሳቀሱ የሎጂስቲክ እና የትጥቅ የሚያዘዋውሩ ታጣቂዎችም ከነትጥቁ ከነ ካምፑ እንዲወድሙ ተደርጓል እና በኮረም አካባቢ የሚገኙ የቡድኑ ወታደራዊ ካምፖችና ይዞታዎች ሙሉ በሙሉ መውደማቸው ነው የተረጋገጠው። ስለዚህ እዛ አካባቢ አሉኝ የሚላቸውና ከዚህ ተንቀሳቅሼ ይሄንን የሰላም ኃይል የትግራይን የሰላም ኃይል አጠቃለሁ እንደገና ከጽንፈኛው ፋኖ ጋር ተሳስሬ ዘመቻውን ወደ አማራ ክልል አስተላልፋለሁ ወይም ወደዛ አራዝሜ ውጊያውን እዛ አካባቢ አደርጋለሁ በሁለታችን ጥምረት ብሎ የጓጓበትን ትጥቅና ወደዚህ የሚረዝም እጁን የቆረጠ ድብደባ ወሳኝ ድብደባ እንደሆነ ነው መረጃዎች የሚያመለክቱት እና ይሄ የአየር ድብደባ በተከታታይ እንደቀጠለ ነው። አሁን በዚህ ሰዓት ይህን መረጃ በምናስተላልፍበት ሰዓትም ወይም በቀረጽንበት ሰዓትም ድብደባው እንደቀጠለ ነው ያለው እና በዋነኛነት በዚህ በኮረም አካባቢ እስካሁን በቁጥር የታወቀ 6 ታንኮች ጠምዶ እንደነበር ቀደም ሲል መረጃዎች ወጥተው ነበር። እነዚህ 6ቱም ታንኮች ወደ አመድነት ተቀይረዋል እና አሁን ህወሓት በተለያየ ጊዜ እየወጣ በትዕግስት ነው እና ዓለም አቀፉ ማህበረሰብ ይሄን ነገር ያስታግስ፣ እኛ ይሄንን ምላሽ መስጠት አቅቶን ሳይሆን ለሰላም ብለን ነው የሚል አስቂኝ መግለጫ ሲያወጡ ተሰምተዋል። ሰሞኑን ሸረሪናም ላይ የተደመሰሱት ለሰላም ሲሉ ነው። እንደዛ ከተቀጠቀጡ በኋላ ያንን ዝም ያሉትና የተሸነፉት ለሰላም ሲሉ፣ ከዛ በኋላም ተከታታይ የድሮን ጥቃት ሲፈጸምላቸው ግድ የለም እኛ ለሰላም ስንል ምላሽ አንሰጥም አጸፋ አንሰጥም ብለው እንደቆዩ አይነት ነገር እና መመለስ አቅቶን ሳይሆን ለሰላም ብለን ነው የሚል አስቂኝ መግለጫ ወጥተዋል ህወሓት ሰሞኑን ኮሚኒኬሽን ቢሮ እና ግን ባዶ እጁን እየቀረ የሚፎክርበት የሚያቅራራበት የሚተማመንበት እና ሌሎችም ከበሮ የሚደልቁለት ሰዎች አለን ይሄ ቡድን ከጀርባችን ከሱ ጋር ከሰራን እናሸንፋለን ብለው ተስፋ የሚያደርጉበት ሁሉ ተስፋ የሚያሳጣ ሁኔታ ነው የተፈጠረው። እስቲል ህወሓት ዓለም አቀፉ ማህበረሰብን በኢትዮጵያ በፌዴራል መንግስት ላይ ጫና አድርግልኝ እየደበደበኝ ነው፣ ችግሩ በሰላም እንዲፈታ አድርጉልኝ እያለ እየለመነ ነው። አንዳንድ መረጃዎች የህወሓት ቡድን እንትን አዲስ አበባ ገባ፣ ኬንያ ገባ፣ እንደገና ደግሞ አደራዳሪዎች ወደ መቀሌ ሄዱ፣ ወደ ምን የሚሉት ጉዳዮች በሙሉ በፌዴራል መንግስት በኩል ይሄ ቡድን ወደ ህጋዊነት ማለት ራሱ የጣሳቸውን ህግ አክብሮ ከዚህ በፊት የፕሪቶሪያን ስምምነት ቆጥሮ ወደ መፈጸም ሳይገባ እና ያፈረሰውን መንግስት እሱን ወደ ነበረበት ሳይመልስ
ምንም አይነት ድርድር እንደማያደርግ በፌዴራል መንግስት በኩል እንደተነገረው ነው መረጃዎች የሚጠቁሙትና እነዚህ በእርቅ ሊፈታ እዚህ ጋር ደርሷል እንደዚህ የሚሉ የተረጋገጡ መረጃዎች አይደሉም ለማለት ነው። ስለዚህ ህወሓት ልክ እንደ 2015 በደንብ ከተደቆሰ በኋላ እየጮኸ ሁሉንም ቅድመ ሁኔታ አክብሮ ሁሉንም ያበላሻቸውን ነገሮች ወደ ነበረበት መልሶ ስታተስ ኮ አንተ እሱ ሲሟላ ነው ድርድር የሚደረገው የሚል በመንግስት በኩል በመከላከያም በኩል ይሄ አቋም እንዳለ ነው የሚነገረውና ሌላው እንግዲህ ይሄ ድብደባ ከፍተኛ ስጋት የፈጠረበት የህወሓት አመራር መቀሌ ውስጥ ሆኖ ምንም ያህል የመደበቂያ ቦታ ለውጥ ቢያደርግም ከድሮን ጥቃቱ ነፃ ሊወጣ ወይም ከስጋቱ ነፃ ሊሆን እንደማይችል ተነጋግረዋል እና ቀደም ሲል ቡድኑ ማንም አመራር ወደ ቢሮው እንዳይገባ ወደ መደበኛ ቢሮ ከገባም በአስቸኳይ እንዲወጣ መመሪያ ሰጥተዋል። ውሎ አዳሩን በመደበኛ ቤቱ ወይም በዛ በተለመደው ቤቱ ውስጥ እንዳያደርግ እየቀያየረ እንዲኖር ይሄም መመሪያ ተላልፏል። በሌላ በኩል ደግሞ መረጃ ለመለዋወጥ የስብሰባ ቦታ ወይም የመረጃ ለውጥ ሲደረግ በወረቀት መልእክት እንዲተላለፍ በሰው አማካይነት በወረቀት የመልእክት ልውውጥ እንዲደረግ ከዛ የስልክ የሬዲዮ ግንኙነት እንዳይደረግ አድርገው በእንደዚህ አይነት በመሸማቀቅ እየተንቀሳቀሱ ነው። ከዚህ ውጭም ግን ትግራይ ውስጥ እየተንቀሳቀሱ ይህን ጦርነት መምራት የማይችሉበት ሁኔታ ስለተፈጠረ በዚህ በድሮን ቴክኖሎጂው አድራሻቸው በቀላሉ ሊለይ ስለሚችል እና ይሄንን ሲስተም አቢዩዝ ማድረግ ወይ ማበላሸት ወይ ከዚህ እይታ ራሳቸውን የሚከላከሉበት መንገድ መፍጠር ስለማይችሉ ወደ ሱዳን እና ወደ ኤርትራ የመሄድ እቅድ ላይ እየተወያዩ መሆኑን ነው ከውስጥ መረጃዎች ሾልከው የሚወጡት። እንግዲህ ከህወሓት መንደር የሚገኝ መረጃ በዚህ ደረጃ የሚያደርጉት የመልእክት ልውውጥ ሁሉ ለመንግስት በቀላሉ እንደሚደርሰው በሰው በቴክኖሎጂ መረጃ እጁ እንደሚገባ በግልጽ ይታወቃል እና ይሄንን ይመስላል። ሌላ ከዚህ ከሸኔ ጋር የተያያዘ አንድ መረጃ ወደ እናንተ አድርሼ ነበረ። ይሄ በአርሲ የደረሰበት ጉዳት እና ውርደት ጭምር በዛ በቪዲዮ እንዳያችሁት ነው። ኦፕሬሽኑ ቀጥሏል። ይህ በእንዲህ እንዳለ በዚህ በወለጋ አካባቢ የሚንቀሳቀሰው የሸኔ አመራር መግለጫ አውጥቷል። ባወጣው መግለጫ እነዚህ ጽምዶ ብለው የሚንቀሳቀሱ ኃይሎች ጋር አብሬ አልሰራም ሲል በድጋሚ ያረጋግጧል። በጋራ ተጣምረናል፣ አብረን እየሰራን ነው እያሉ በየአደባባዩ ለሚናገሩት የአማራ ታጣቂ ኃይሎች ቀጥተኛ ምላሽና ማስጠንቀቂያ ሰጥቷል። ይህም ራሱን ጥምረት ከሚሉት ጋር አብሮ የሚሰራ እስካሁን እየሰራም እንዳልሆነና ወደፊትም ለመስራት ዝግጁ እንዳልሆነ የሚጠቁም ነው መረጃ ያወጣው እና በመረጃው ላይ በዓላማ በፖሊሲም ሆነ በመሰረታዊ እሳቤ ምንም የሚያገናኘን ነገር የሌለ ድርጅቶችን መንግስትን ለማውረድ በሚል ብቻ እና በጋራ ጥላቻ ወይም ጊዜያዊ ግብ ብቻ ተጣምሬ መሄድ አልችልም። ይሄ መንገድ አያስኬድም። በአጠቃላይ በመሰረታዊ መርህ ከሚቃረኑ ኃይሎች ጋር የግብር ይውጣ ጥምረት መጨረሻው መለያየትና ከባድ ጉዳትን ማስተናገድ ስለሆነ ከወዲሁ እዚህ ጥምረት ውስጥ እንደማልሳተፍ ይታወቅልኝ ብሏል የኦነግ ሸኔ አመራር። ከዚህ በፊትም ተመሳሳይ መግለጫ ማውጣቱ ይታወሳል። እንግዲህ ሁሉም በየአቅጣጫው ተጣምሮም ይሁን ተነጣጥሎ በያለበት አካባቢ እየተመታ ስለሆነ
አንዱ ለሌላው ምንም መድህን እንደማይሆን እንደማያድን፣ በተለይ አሁን ህወሓት የሚባል ድርጅት ለማንም ምንም በቃ ሊያድን እንደማይችል በተለያየ ጊዜ ድርድር እንዲደረግ ዓለም አቀፉ ማህበረሰብ ደርሶ የፕሪቶሪያን ስምምነት እንዲከበር እንዲያደርግለት እየተማጸነ ነው ራሱ የጣሰውን ማለት ነው። እና ግን ይሄንን እያደረገ ያለ ቡድን ጋር መጣመር ያዋጣናል የሚል ተስፋቸው ሁሉ የተሟጠጠ ይመስለኛል። የውጭም የውስጥም ተጣማሪዎቹ እንዲሁም ደግሞ በአማራ ፋኖ በጽንፈኛው ፋኖ አካባቢ ያለው ሁኔታ ቡድኑ በተለያየ ጊዜ ሽንፈትን እያስተናገደ መሆኑ ይታወቃል። እና አንዳንድ መረጃዎች ይህም ቡድን ወደ ሰላማዊ ድርድር ለማድረግ እየሞከረ መሆኑን ስለሚያሳዩ በዚህ ምክንያት መተማመን በመካከላቸው ስላልተፈጠረና እንደገናም በወለጋ አካባቢ ገብቶ የፋኖ ኃይል ከፍተኛ ጭፍጨፋ በሰላማዊ ዜጎች ላይ በማድረጉ በአካባቢው የኦሮሞ ተወላጆች ላይ በማድረጉና እየተንቀሳቀስኩ ነው በኦሮሚያ ክልል ወለጋ አካባቢ እያለ በአደባባይም ወጥቶ መግለጫ በመስጠቱ ቡድኖቹ አብረው የሚሰሩበትን ተስፋ የሚያጨልምና ከቡድኑ ጋር መስራት አደገኛ እንደሆነ በደጋፊዎቹ ዘንድ እንደሚያስወግዘው በመረዳት ኦነግ ሸኔ በድጋሜ ከዚህ ቡድን ጋር አልሰራም የሚል መግለጫ አውጥቷል። ዞሮ ዞሮ ጥንካሬያችን በጠላት ላይ የምናሳርፈው በትራችን እና ህዝቡ ደግሞ ሁሉንም በየአቅጣጫው ያሉ የጠላት ኃይሎችን አንቅሮ በመጥፋቱ ምክንያት የተፈጠረ የአሸናፊነታችን የድላችን ማሳያ ውጤት መሆኑን ለመግለጽ ወዳለሁ። በዚሁ በዛሬው ወደ እናንተ ለማድረስ ያዘጋጀሁትን ፕሮግራሜን አበቃለሁ። ላስታውሳችሁ አብሪ ሚዲያ ሰብስክራይብ፣ ሼር፣ ላይክ፣ ኮፒ ሊንክ ማድረግ መደገፍ ለማስታወስ ያህል ነው። ሰላም ሁኑልኝ።